በአሁኑ ወቅት በኢትዮጵያ የልብ ህሙማን ህፃናት መርጃ ማዕከል ከ7500 በላይ ህፃናት የልብ ህክምና ለማግኘት ወረፋ እየጠበቁ መሆኑ ተገልጿል። ማዕከሉ የተለያየ አይነት የልብ ህመም ያለባቸውን ህፃናት ከተለያዩ ሆስፒታሎች በሪፈር በመቀበል ህክምና እየሰጠ ሲሆን ነገር ግን የተለያዩ የህክምና መስጫ መሳሪያዎችና መድኃኒቶች እጥረት በሚፈለገው ልክ ህክምናውን እንዳልሰጥ እየፈተነኝ ነው ብሏል። ዝርዝር ዘገባው የዳግማዊት ደረጀ ነው። ተከታትለን እንመለስ። በዓለም ላይ በየዓመቱ ከ58000 በላይ ሰዎች በልብ ህመም የተነሳ ህይወታቸው እንደሚያልፍ መረጃዎች ይጠቁማሉ። በኢትዮጵያ ምንም እንኳን የተሰራ ጥናት ባይኖርም ከ100 ህፃናት 7ቱ ላይ የልብ ችግር እንደሚያጋጥማቸው የዘርፉ ህክምና ባለሙያዎች ይናገራሉ። ከነዚህ ህፃናት ውስጥ አንዱ የሆነው ህፃን በጸሎት ወርቅነህ በኢትዮጵያ የልብ ህሙማን ህፃናት መርጃ ማዕከል ያገኘ ነው። ገና የ2 ወር ህፃን እያለ የልብ ህመም እንዳለበት በህክምና የተነገረው ህፃን በጸሎት ከዚህ በኋላ ለ4 ዓመታት ከልብ ህመም ጋር እየታገለ ህክምናውን ሲከታተል መቆየቱን ወላጅ አባቱ ነግረውናል። ህፃኑ እንደተወለደ በ8ኛው ቀን እስከ 10ኛው ቀን ባለው ድረስ የትፍት ይወድቃልና በዛዛት የትፍቱ ደርቆ በ10ኛው ቀን በሚወድቅበት ሰዓት ትንሽ ኢንፌክሽን ነበረው እምብርቱ ላይ። ከዛ የኢንፌክሽን ፈጠረበትና ወደ ህክምና ሄድን። ኢንፌክሽኑ ከዳነ በኋላ ግን የልብ ምቱ አልተስተካከለም ነበርና ትንሽ ይፈጥን ነበርና ቼክ ይደረግ ሲባል በዛ ወቅት የልብ እንትን እንዳለበት በምርመራ በሚደረግበት ሰዓት ታወቀ። ህፃን በጸሎት ያጋጠመው የልብ ህመም አይነት ውስብስብና አስቸጋሪ እንደነበር የሚናገሩት አቶ ወርቅነህ ምንም እንኳን ህክምናውን እየተከታተለ ቢቆይም የልብ ቀዶ ጥገናውን ለማድረግ ግን ባለሙያዎች ከውጭ ሀገር እስኪመጡ ለመጠበቅ ተገዶ ነበር። ህክምናውን የጀመረው በተወለደው በ10ኛው ቀን ጀምሮ ነው። የልብ ችግር መኖሩ የታወቀው ግን ከ2 ወር በኋላ ነው። ከዛ በኋላ ያው ክትትል ይደረግ ነበር። በህፃንነቱ መሰራት መቻል እንደነበረበት ተነገረን። ከዛ በኋላ ግን ትንሽ ውስብስብ ነበር እንትኑ ኬዙ። 2 አይነት ኬዝ ነው። የቫልቭ ላይ የልብ ቱቦ ላይና ራሱ ልብ ላይ ነበር ክፍተት የነበረውና ያ ደግሞ የሳምባ ግፊት የሚባለው አስቸጋሪ ያርገው ነበርና ሰርጀሪውን ለመስራት ትንሽ አስቸጋሪ ነበር። ከዛ በኋላ ያው እንግዲህ እኛም ያለው አማራጭ ወይም እርዳታ እስኪገኝ ድረስ ተከታተሉ ወይ የውጭ ህክምና እስኪገኝ ድረስ ወይም ደግሞ እዚሁ ላይ እርዳታ አግኝተን ሰርጀሪውን እስክንሰራ ድረስ ተከታተሉ ተባለ። እየተከታተልን ነበር። ቀዶ ህክምናውን ለማድረግ 4 ዓመታትን መጠበቅ ግድ ያለው ህፃን በጸሎት ህክምናውን የሚሰጡት የጤና ባለሙያዎች ወደ ሀገር ውስጥ ሲመጡ ህክምናውን ማግኘት ችሏል። 4ኛው ዓመት ላይ አሁን በዚህኛው ወር ጥር ወር ላይ ያው እንትኖች ባለሙያዎች ከውጭ እቃ ይዘው መጣው ነበር። ምርመራ ሲደረግ በ2 ፌዝ ተደርጎ መታከም እንደሚችል ነገሩ። አንደኛው በዚህኛው ዓመት ይሰራና ሁለተኛው ቀዶ ጥገና ደግሞ ከ1 ዓመት በኋላ መሰራት እንዳለበት ተነግሮን ሄዱ። ከነዛ ምርመራው ባለቀው በሳምንቱ ተደወለልንና ያው ሰርጀሪ መሰራት እንዳለበት አንደኛው ብቻ መሰራት እንዳለበት ተነገረ። በጣም ውስብስብ ስለሆነ አስቸጋሪ እንደሆነ ነገሩ። ከዛ በኋላ ግን ያው ሰርጀሪው ሲጀመር ሁለቱም መስራት እንደተቻለ ነው ከዶክተር የሰማነው። በሀገራችን እንደ በጸሎት ሁሉ በልብ ህመም የሚሰቃዩ ህፃናት በርካታ ሲሆኑ በኢትዮጵያ የልብ ህሙማን ህፃናት መርጃ ማዕከልም በአሁኑ ወቅት ከ7500 በላይ ህፃናት ህክምናውን ለማግኘት ወረፋ እየጠበቁ መሆኑን የማዕከሉ ሜዲካል ዳይሬክተር ዶክተር ኤሊዘር ኃይሌ ነግረውናል። የኛ የመስራት አቅምና የምንሰራው ቁጥር ከሚመጣብን የታማሚ ቁጥር ጋር አይጣጣምም። በዛ ምክንያት ቁጥሩ ከነበረው ይጨምራል እንጂ አያንስም። እኛ ባስቀመጥነው ከ7500 በላይ ታማሚዎች አሉን። የህክምናው የወረፋ ጊዜ እንደ ጤናው እክል ይወሰናል የሚሉት ዳይሬክተሩ እስከ 2 ዓመትና ከዛ በላይ ሊደርስ እንደሚችልም ጠቁመዋል። ትልቁ ችግር የመጠበቅ ሂደቱ ነው። አብዛኛውን ታማሚዎች ከ2 ዓመት ያነሰ ጊዜ ነው የሚጠብቁት። ግን እንደ ኮምፕሌክሲቲውና እንደ ሲምፕልሲቲው ማለት እንደ ቅለቱና ክብደቱ ይወሰናል። ማዕከሉ አሁን እየሰጠ ካለው የህክምና አገልግሎት የተሻለ ለመስጠት አቅም እንዳለው የተገለጸ ሲሆን ነገር ግን የመድኃኒት የህክምና ግብዓትና ሌሎችም አስፈላጊ ቁሳቁሶች ከሀገር ውጪ የሚመጡ በመሆናቸው እክል እንደሆነ ተገልጿል። አሁን ከምንሰራው ቁጥር በላይ ለመስራት ቤቱ አቅም አለው። ነገር ግን ይሄ ግብዓት ይሄ አላቂ የሆነ እቃ
ውስንነት ያመጣል ማለት ነው። መግዛት በምንችለው ልክ በሚቀርብልን ልክ ነው መስራት የምንችለው። አንዳንድ ጊዜ መግዛት ችለንም የማናገኛቸው ወደ ሀገር ውስጥ ለማስገባት አስቸጋሪ የሆኑ ግብአቶች ሊሆኑ ይችላሉ። ታካሚዎች ሙሉ ለሙሉ በነፃ አገልግሎቱ እንዲያገኙ ለማስቻል ከፍተኛ የሆነ ተግዳሮት የሚሆንብን ይህ አላቂ ዕቃ ነው ማለት ነው። ይህን ለማግኘት የግድ ዶላር የግድ ብር ያስፈልጋል፣ ፋይናንሻል ድጋፍ ያስፈልገዋል ማለት ነው። የልብ ህመም በህፃናት ላይ ሲከሰት የተለያዩ ምልክቶች ያሉት ሲሆን የሰውነት መጥቆር፣ የትንፋሽ መቆራረጥና የልብ ምት መፍጠንን የመሳሰሉ እንደሚጠቀሱ የገለጸው የኢትዮጵያ የልብ ህሙማን ህፃናት መርጃ ማዕከል ወላጆች እንዲህ አይነት ምልክቶችን በልጆቻቸው ላይ ሲያስተውሉ በአፋጣኝ ወደ ጤና ተቋማት መውሰድ እንዳለባቸው አሳስቧል።